ኦሪት ዘፍጥረት ምዕራፍ 32 ከቁጥር 9 እንደዚህ ይላል። ያዕቆብም አለ የአባቴ አብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድክበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያህ ከሰራኸው ከምሕረትና ከእውነትህ ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ። ከወንድሜም ከኤሳው እጅ አድነኝ፣ መጥቶም እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ መልካም አደርግልሃለሁ፣ ዘርህም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። ለምትጽፉ ሰዎች ወይም ደግሞ እንደው በቀላሉ ለማስታወስ እንዲመች ለመናገርበት የእግዚአብሔር ቃል ርዕስ ሰጥቼዋለሁ። የማይገባንን ላደረገ የሚገባውን እናድርግለት በሚል ሐሳብ ነው የእግዚአብሔርን ቃል የማካፈላችሁ። ከያዕቆብ ሕይወት ላይ አሁን ካነበብኩት የመጽሐፍ ቅዱስ ክፍል ነው። በዋናነት መነሻ የሚሆነኝ ሐሳብ ይሄ ነው። በዚህ ክፍል ያዕቆብ ከ20 ዓመት የሶሪያ ቆይታ በኋላ እግዚአብሔር አምላክ ተመለስ ወደ ተወለድክበት ወደ አባትህ ምድር ብሎ ነግሮት ያዕቆብ እየተመለሰ እያለ መንገድ ላይ የተናገረው ቃል ነው። እንደሚታወቀው ያዕቆብ በጣም ሰላማዊ በሆነ መንገድ አይደለም የነበረበትን አገር ለቆ የወጣው። ለቆ ሲወጣ የወጣው ወንድሙን ታላቅ ወንድሙን በተደጋጋሚ በደል አድርሶበታል። በችግሩ ቀን እገዛ በሚያስፈልገው ርህራሄ በሚያስፈልገው ወንድሜ ነህ ማለት በሚችልበት አጋጣሚ ያንን ነገር አላደረገም ነበር ያዕቆብ አንድ ጊዜ አታሎት አባቱ ይስሐቅ ኤሳውን መመረቅ ፈልጎ ልብሱን ቀይሮ ኤሳው መስሎ ሄዶ አንተ ማን ሲባል የበኩር ልጅ እኔ ኤሳው ነኝ ብሎ በረከቱን አጭበርብሮ ወስዷል። አባቱ በእርጅና ምክንያት መለየት የማይችልበት ሁኔታ ላይ ስለነበረ እጆቹን ጭኖ ባረከው። ያንን በረከት ሲባርከው ያዕቆብ ነው ብሎ አይደለም የባረከው፣ ኤሳው ነው ብሎ ነበር ያንን በረከት የባረከው። ኤሳው የታዘዘውን ነገር ሁሉ አድርጎ ሲመጣ ጉዳዩን ፈጽሞ ያዕቆብ ወጥቶ ነበር። በሌላ ጊዜ ተመሳሳይ የሆነ በደል አድርሶበታል። ከበረሃ እሱ ቆይቶ ሲመጣ እሱ በቤት ውስጥ ተቀምጦ ወጥ ይሰራ ነበረ። እባክን ደክሞኛል ልሞት ነው፣ ከዚህ ከምትሰራው ከቀዩ ወጥ አብላኝ አለው። አስቀድመ ብኩርናህን ሽጥልኝ፣ ከዚያ በኋላ ሰጥሃለሁ አለው። በረሃቡ ቀን በመወለድ በታላቅነት የሚያገኘውን መብት በሆዱ አሳልፎ እንዲሸጥ አግባብቶ ረሃቡን ለመጥፎ ነገር ተጠቅሞ የብኩርና መብቱን ወስዶበታል። ኤሳው ተቆጣ፣ ኤሳው ተበሳጨ። ሲያጉረመርም እናቱ ርብቃ ሰማች። የአባቴ የመሞቻው ቀን ደርሷል፣ ከዚያ በኋላ የማደርገውን ነገር የማውቀው እኔ ነኝ ሲል መከረችው። ሁለታችሁን በአንድ ቀን እንዴት አጣለሁ? ቁጣው እስኪመለስ ድረስ እባክህ ከዓይኑ ፊት ዘወር በል አለችው። የሚሄድበትን ነገረችው። ወደ ወንድሜ ሂድ አለችው። ወደ ሶሪያ ምድር ራቅ ብሎ ያዕቆብ ሄደ። ያዕቆብ እንደሱ ሲያደርግ ያን ያህል በጣም ረጅም ዘመን እቆያለሁ ብሎ አልነበረም ያደረገውን ነገር ያደረገው። ሲሄድ ቁጣው ሲመለስ ተመልሶ እንደሚመጣ አስቦ ነበር የሄደው። ግን መውጣት ቀላል እንደሆነ መመለስ ቀላል አልነበረም። የሚያዝበት የሚተበተብበት ነገር እዚያ
በዛ። ታሪኩን ሁላችን እንደምናውቀው ራሔልን ወደደ። ስለ ራሔል 7 ዓመት ተገዛ። ሊያን አጋባው። ሲቆጣ በአገራችን የሚደረገው እንደዚህ ነው። እሷንም መልሼ እሰጥሃለሁ፣ ሌላ 7 ዓመት ተገዛልኝ። 7 ዓመት እንደገና ተገዛ። 14 ዓመት ላገባቸው ሚስቶቹ ሲባል ለራሔል ሲባል 14 ዓመት ተገዛ። ለሀብት ሲል ደግሞ 6 ዓመት ተገዛ። እንደ ዋዛ እነዚህ 20 ዓመታት አለቁ። እነዚህ 20 ዓመታት በላባ ቤት ለያዕቆብ በጣም ከባድ ነበሩ። ነገር ግን ከ20 ዓመት ቆይታ በኋላ እግዚአብሔር አምላክ ተገለጠለትና እኔ የአባትህ የአብርሃም የይስሐቅ አምላክ ነኝ፣ ወደ ተወለድክበት ምድር ተመለስ ብሎ እግዚአብሔር አምላክ ተናገረው። የእግዚአብሔርን ድምጽ ያዕቆብ ከሰማ በኋላ ለላባ ሳይነግረው ለሚስቶቹ ነግሮ የራሱ የሆነው በላቡ ያፈራውን ንጹህ የሆነ ሀብቱንና ንብረቱን ወስዶ በፍርሃቱ ምክንያት ለላባ ሳይነግረው ሳይሰናበተው ምንም ነገር ሳያደርግ የራሱን ሀብት ይዞ ሄደ። እግዚአብሔር አምላክ በራሱ መንገድ ከላባ አሳረፈው፣ ገላገለው። ቀጥሎ የሚጨነቅበት ነገር አለ። ቀጥሎ የሚጨነቅበት ነገር 2 ጊዜ ያሰናከለው፣ መብቱን የወሰደበት፣ በድካሙ ቀን በረሃቡ ቀን ክፉ ነገር ያደረገበት ኤሳው በሕይወት አለ። ያውም በርትቶ፣ ያውም ጠንክሮ፣ ያውም ኃያል ሆኖ፣ ያውም አስፈሪ ሆኖ አሁንም በሕይወት አለ። አሁን ያነበብኩት የመጽሐፍ ቅዱስ ክፍል እሱ ጋር ነው። ጉዞ ጀምሯል። መልእክተኞች ላከ። ኤሳው ሊቀበልህ እየመጣ ነው። በሰላም ይሁን በጠብ በጦር ይሁን በፍቅር ምንም የሚያውቀው ነገር አልነበረም። ሊያደርገው የሚገባ አንድ ነገር ብቻ ነበረ። ጸለየ ወደ ሰማይ አምላክ ወደ እግዚአብሔር። እግዚአብሔር አምላክ በመከራችን ቀን እርሱን የምንፈልግበትን አቅም ይስጠን። አላቃተውም። የአባቴ የአብርሃም የይስሐቅ አምላክ ሆይ በጎነትን አደርግልሃለሁ ያልከኝ ድምፅህን ያሰማኸኝ አምላክ ሆይ ማለት አላቃተው እና በጣም ትኩረቴን የያዘው እና በጣም ላካፍላችሁ የምፈልገው ዋናው ቃል ቁጥር 10 ላይ ያለው ነው። ለባሪያ ከሰራኸው ከምሕረትህና ከእውነትህ ሁሉ ትንሽ እንኳን የማይገባኝ ነኝ። ጥቅልል አድርጎ ያለፈውን 20 ዓመት ያዕቆብ ሲተረጉመው እንደዚህ ብሎ ተረጎመ። ለባሪያ ካደረከው ከምሕረትህ ከእውነትህ እኔ ጋር ካለው ካንተ ቸርነት ካንተ ምሕረት ካንተ በጎነት አንድም እንኳን የማይገባኝ ነኝ። እግዚአብሔር አምላክ ሰዎችን ሲባርክ ከሚባርክበት በረከት መካከል አንዱ ሰዎችን በማይገባቸው በረከት ይባርካቸዋል። እግዚአብሔር የተባረከ ይሁን። ዛሬ ወንድሞቼ እናቶቼ እኔና እናንተ ጋር ያለው የትኛውም በጎ የሚባል ከእግዚአብሔር መጣ የሚባል የትኛውም ነገር የመጣው በአምላካችን በእግዚአብሔር ቸርነትና ምሕረት ነው። በሱ ደግነት ነው። በርሱ ምሕረት ነው። በርሱ ይቅርታ ነው። ያገኘነው ስለሚገባን አይደለም። እግዚአብሔር የማይገባንን ቸርነት አድርጎልናል። ስሙ ለዘላለም ይክበር። እግዚአብሔር ሰዎችን በማይገባቸው ቸርነት የሚባርክ አምላክ ነው። እግዚአብሔር መብትን ብቻ ሳይሆን መብትን የሚሰጥ ብቻ ሳይሆን በፍጹም የማይገባቸውን ነገር ያደርጋል። ለዚህ ያዕቆብ ምስክር ነው። ለዚህ እኔና እናንተ ምስክር ነን። ትንሽ ዘርዘር ያሉ ነገሮችን ለማንሳት የማይገባው በጎነት ያደረገለት ነገር ምንድነው? እግዚአብሔር የመጀመሪያውና አንደኛው ነገር እግዚአብሔር ከያዕቆብ ጋር ነበረ። አብሮት ሆነ። እግዚአብሔር አይገርምም? ከዚህ ዋሾ ጋር እግዚአብሔር አብሮት ሆነ። ከዚህ ተንኮለኛ ጋር እግዚአብሔር አብሮት ሆነ። ሰውን በችግሩ ቀን በመከራው ቀን
ከጁ እንዴት አድርጎ ፈልቅቆ አውጥቶ ጥቅም እንደሚያገኝ የሚያስበውን ያዕቆብን እግዚአብሔር በእነዚህ 20 ዓመታት አብሮት ሆነ። በጣም እኮ ያዕቆብ አይደለም እግዚአብሔር ገራገር ሰው የሚፈልገው ሰው አይደለም። ምክንያቱም ያዕቆብ ሲመለከታችሁ ሲያያችሁ እንዴት አርጌ ነው ምናምን ብሎ ነው የሚያየው። እንዴት አርጌ ከጁ አወጣለሁ፣ ምን አገኛለሁ፣ ምን እጠቀማለሁ ብሎ ሚኖር ሳይሆን ምን እጠቀማለሁ ብሎ ሚኖር ሰው ነው። ጥቅም ያገኝ እንጂ ትርፋማ ይሁን እንጂ እጁ ላይ ይግባ እንጂ የትኛውንም ነገር በጭካኔና በጥንካሬ የሚያደርግ አደገኛ ሰው ነው። አይገርምም? ከዚህ ሰው ጋር ያለፉትን 20 ዓመታት የሰራዊት ጌታ እግዚአብሔር አብሮት ነበር። አልተወው። ምዕራፍ 28 ላይ ገና በስደቱ መጀመሪያ ኤሳው በተቆጣው ቀን ስደት ሲጀምር ከቤቱ ሲወጣ እንደዚህ የሚል ቃል አለ። ምዕራፍ 28 ቁጥር 18 ላይ መንገድ ላይ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶም የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመ፣ በላዩም ዘይት አፈሰሰ። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያ ከተማ ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስለትን ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድበት በዚህ መንገድ ቢጠብቀኝ፣ የምበላውን እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴም ቤት በጤና ቢመልሰኝ፣ እግዚአብሔር አምላኬ ይሆናል። ለሐውልትም የተከልኩትን ይህንን ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኝም ሁሉ ላንተ ከ10 እጅ አንዱን እሰጣለሁ ይላል። እና በጣም በካልኩሌሽን የሚኖር ሰው እንደሆነ በጣም የሚያሳውቃችሁ ነገር ያው ለኛ ለራሳችን ተርፏል። ቁጥር 22 ላይ የተናገረው ነገር ነው። ቸርነት አይደለም፣ ከ10 1 እሰጣለሁ ማለት ስጠኝና ነው የሚለው። ስጠኝና 9ን እሰጣለሁ ቢሆን በጣም ኖርማል ነው። ስጠኝ 10 ስጠኝና 1ን ላንተ እሰጣለሁ። ምን ያህል ጥቅመኛና አደገኛ ሰው እንደሆነ እናያለን። ያዕቆብ ግን ጥቅመኛ ለመሆኑ ምንም ጥርጥር የለውም። ከዚህ ሰው ጋር እግዚአብሔር አብሮት ሆነ። ከዚህ ጥቅመኛ ሰው ጋር እግዚአብሔር ትቶት አልሄድም። ብዙ ነገር ያዕቆብ አጣ። ከጁ የወጣ ነገር ብዙ ነው። ነገር ግን በእንደዚህ 20 ዓመታት ያዕቆብ ያላጣው የሰራዊት ጌታ እግዚአብሔር አብሮት ነበር። ወንድሞቼ፣ እናቶቼ፣ የእግዚአብሔር ሕዝብ እግዚአብሔር አምላክ በምንኖርበት የህይወት ዘመናችን በምንወጣበት፣ በምንወርድበት፣ በምንደክምበት፣ በምንሄድበት ሁሉ የሰራዊት አምላክ እግዚአብሔር አብሮን ይሁን። እግዚአብሔር አብሮን ይሁን። የእግዚአብሔር አብሮነት የማይገባን ቸርነት ነው። የማይገባን ቸርነት ነው። ኑሮው ሲታይ፣ አስተሳሰቡ ሲታይ፣ ሩጫው ሲታይ፣ የሚያደርገው ነገር ሲታይ፣ ስለቱ ሲታይ፣ ጸሎቱ ሲታይ ያዕቆብን ማንም አይመርጠውም። የማይመረጥን የሚመርጥ እግዚአብሔር መረጠው። እግዚአብሔር አምላክ መረጠው። እንደዚህ የሚል ቃል አለ ትንቢት መጽሐፍ ላይ ያዕቆብን ወደድኩ ኤሳውን ጠላው። አንድ ተማሪ እንደዚህ ብሎ መምህሩን ጠይቋል። ግን ለምንድነው እግዚአብሔር አምላክ ኤሳውን የጠላው? እኔ አንተም ብሆን ይሄንን ጥያቄ ገልብጬ ነበር የምጠይቀው። ግን ለምንድነው እግዚአብሔር ያዕቆብን የወደደው መባል ነበር የነበረበት። ኤሳው ሊጠላ የሚችልበት ከተፈለገ በጣም ብዙ ነገር አለ። ያዕቆብ ግን የሚወደድበት ምንም ነገር የለውም። ይሄ እውነት ገብቶት ስለነበረ ያዕቆብ ከብዙ ዓመታት በኋላ ከ20 ዓመት የህይወት ውጣ ውረድና አስቸጋሪ ሁኔታ በኋላ ራሱ ሲናገር ራሱ ሲመሰክር ለባሪያ ካደረከው ቸርነት እውነት አንዲት እንኳን የማይገባኝ ነኝ፣
እግዚአብሔር የማይገባውን አብሮነት ከያዕቆብ ጋር አደረገ። ዛሬ የማይገባችሁ የሚመስላችሁ ሰዎች ካላችሁ ለናንተ የምስራች አለኝ። ለማይገባችሁ ለናንተ እግዚአብሔር አምላክ ራሱን ይሰጣል። ከማይገባቸው ሰዎች ጎን እግዚአብሔር ይቆማል። ሰው ከገፋቸው ጋር እግዚአብሔር ይቆማል። ሁኔታ ካከለላቸው ጋር እግዚአብሔር ይቆማል። ከደካሞች ጋር እግዚአብሔር ይቆማል። ሰልፍና ጦርነት ከበዛባቸው ጋር እግዚአብሔር ይቆማል። እግዚአብሔር የማይገባንን ቸርነት ያረግልናል። ስሙ ይክበር። ለያዕቆብ እግዚአብሔር የማይገባ ቸርነት ያደረገለት አብሮት ሆነ። አብሮት እግዚአብሔር ሆነ። በምድረ በዳው እግዚአብሔር አብሮት ሆነ። በጨለማው እግዚአብሔር አብሮት ሆነ። በብቸኝነቱ ቀን አብሮት ሆነ። ላባ በሚያሰቃየው ቀን እግዚአብሔር አብሮት ሆነ። ስለ ትዳር 14 ዓመት ሲገዛው እግዚአብሔር አብሮት ሆነ። አልተወውም። እግዚአብሔር የማይገባ ቸርነት በማድረግ የታወቀ አምላክ ነው። የማይገባን የእግዚአብሔር ቸርነት ምንድነው? አብሮነቱ ነው። እግዚአብሔር ከኛ ጋር ይሆናል። አይተወንም፣ አይጥልንም። የህይወት መንገዳችንን አይቶ እግዚአብሔር ትቶን አይሄድም። ድሮም አንተ ማትረባነ ብሎ ጥሎን አይሄድም። ጥለውን ሲሄዱ ጥሎን የማይሄድ አምላክ የደረስንበት አድርሶናል። ስንገፋ አብሮን ያልገፋን አምላክ የደረስንበት ቦታ አድርሶናል። እግዚአብሔር የማይገባ ቸርነት ለያዕቆብ አድርጎለታል። ያ የማይገባ ቸርነት የእግዚአብሔር አብሮነት ነው። ሁለተኛው ነገር የእግዚአብሔር ጥበቃ ነው። እግዚአብሔር ጠበቀው። አይገርማችሁም? ጠበቀው። እነዚህን 20 ዓመታት እግዚአብሔር ጠበቀው። እነዚህን 20 ዓመታት እግዚአብሔር ጠበቀው። ያውም በላባ ቤት አይገርማችሁም? ሁኔታዎች በሚመቹበት አይደለም። በላባ ቤት። ላባ በጣም አደገኛ ሰው ነው። በጣም ከባድ ሰው ነው። አብሮ ለመኖር አይደለም። የቢዝነስ አጋር ሆኖ አይደለም። አብራችሁ የምትጋሩት ነገር በስቶ አይደለም። ለጉርብትና እንኳን የሚሆን ሰው አይደለም። ላባ ፈርታችሁ ድንበር አበጅታችሁ አጥር ሰርታችሁ የምትኖሩበት ሰው ነው። እግዚአብሔር አምላክ ግን ላባ ቤት ውስጥ ያዕቆብን ጠበቀው። ገዳዩ ቤት እግዚአብሔር አሳደረው። አጥፊው ቤት እግዚአብሔር አከረመው፣ አሰነበተው፣ ጠበቀው። እግዚአብሔር አልተወውም። ስላሳለፈው ህይወት ሲናገር ምዕራፍ 31 ቁጥር 40 ላይ እንደዚህ የሚል ቃል አለ። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ ይላል። እነዚህ 20 ዓመታት ከላባ ጋር ያዕቆብ ሲኖር የኖረው እንደዚህ ነው። የቀን ሐሩር የሌሊት ቁር፣ እንቅልፍ የሚባል ነገር ባይኔ አልነበረም። ኋላ ተከትሎ ባሳደደው ቀን እንኳን ደርሶ ከእጁ ያስጣለው እግዚአብሔር አምላክ ነው። ቁጥር 42 ላይ እንደዚህ ይላል። የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ዛሬ ባዶ እጄን በሰደድከኝ ነበር። እግዚአብሔርም መከራዬንና የእጆቼን ድካም አየ፣ ትላንት ገሰጸ ይላል። ኮብልሎ አልነበረም። ላባ ሰማ። ያዕቆብ እኮ ሄደ አሉት። ፈረስ አዘጋጀ። አድርጉ ሲል ለምን ብለው የማይጠይቁ ሰዎችን አሳጀበ። ራሱን የሽምጥ እየጋለበ ያዕቆብ ጋር መጣ። ያዕቆብን ከመገናኘቱ ከአንድ ቀን በፊት ምሽት ላይ ሌሊት ላይ የአብርሃም አምላክ የይስሐቅ አምላክ መጣ። ላባን እንዲህ አለው፣ ያዕቆብን ክፉ ነገር እንዳትናገረው ተጠንቀቅ። ራሱ መጥቶ ላባ ሲመሰክር እንዲህ አለ፣ ክፉ አደርግብ ዘንድ
በእጄ ኃይል ነበረ። የአባቴ አምላክ ትላንትና ተገለጠልኝ። ያዕቆብን ክፉ ነገር እንዳትናገረው ተጠንቀቅ አለኝ። እንግዲህ ምን አደርግ ዘንድ እችላለሁ አለ። እግዚአብሔር የኃያላንን እጅ የሚያሳጥፍ አምላክ ነው። ከልካዩ ከሰማይ ከለከለ። ላባ አስተያየት አድርጎለት አይደለም። ያዕቆብ በግልጽ ያውቃል። አንተማ እርሱ ባይመጣ ባዶ እጄን ትሰደኝ ነበር። የላባ ጭካኔ ይህን ያህል ነው። ግን እግዚአብሔር መጣ። ተጠንቀቅ አለው። እንዳታደርግ አይደለም፣ እንዳትናገረው ተጠንቀቅ አይደለም። የማይገባውን ቸርነት አድርጎ እግዚአብሔር ጠበቀው። እግዚአብሔር ለዘላለም ጠባቂያችን ነው። የከረምነው በእግዚአብሔር ነው። የሰነበትነው በእግዚአብሔር ነው። አጥፊው ያላጠፋን በእግዚአብሔር ነው። ገዳዩ ያልገደለን እግዚአብሔር ስለጠበቀን ነው። ካመለጥነው ያመለጠን እግዚአብሔር ስላስመለጠን ነው። በሰላም ያደርነው ስላሳደረን ነው። ሃሌሉያ! የማይገባውን ቸርነት አደረገለት። እግዚአብሔር አምላክ ያዕቆብን ለራሱ አሳልፎ አልሰጠው። እግዚአብሔር ለራሳችን አይተወን። በጣም ጎበዝ፣ በጣም ስማርት የሆናችሁ ሰዎች አላችሁ። ግዴላችሁም። እግዚአብሔር ለራሳችን አይተወን። እግዚአብሔር ለሰዎች ፈቃድ አሳልፎ አይስጠን። ያዕቆብ ብልጣብልጥ ነበረ። ያዕቆብ ከኤሳው እጅ እንዴት አድርጎ እንደሚያወጣ ነው የሚያውቀው። ከሱ የባሰ ሰው እጅ ቀን ጣለው። ቀን ከሱ የባሰ ሰው እጅ ሲጥለው ጠባቂው መጣለት፣ ጠበቀው። የማይገባውን ቸርነት እግዚአብሔር አምላክ አደረገለት እና 20ውን ዓመት ሲገመግም ለባሪያ ካደረከው ከምሕረትና ከእውነት የተነሳ አንድ እንኳን አይገባኝም ማለት አንድ እንኳን ከኔ ጋር አንተ አንድ እንኳን ከጠላቶቼ አስጣልከኝ። ይሄንን ብሎ ቀጥሎ የሄደው ወደ ኤሳው ነው። ኤሳው በሰይፍ ሳይሆን በፍቅር ነው የመጣው። ኤሳው በጡጫ ሳይሆን ሊያቅፈው ነው የመጣው። መጥቶ አንገቱን አቅፎ አለቀሰ። ስጦታ እንኳን ሲሰጠው እኔ ብዙ ነገር አለኝ አያስፈልገኝም አለው። ፊትህን እንደዚህ አያለው ብዬ አስቤ አላውቅም፣ በቸርነት ተመልክተኛልና እባክን ስጦታዬን ተቀበል። ዘበዘበው። የኤሳውን ልብ የለወጠ እግዚአብሔር ነው። መንገዱን ያስተካከለ እግዚአብሔር ነው። የጠበቀው እግዚአብሔር ነው። ውጣ ያለው እግዚአብሔር አልነበረም። ሂድ ያለው እግዚአብሔር አልነበረም። ወደ አባት ምድር ተመለስ ያለው እግዚአብሔር አልነበረም። አብሬ ሆናለሁ ያለው እግዚአብሔር በመንገዱ ጠበቀው። ሶስተኛው እግዚአብሔር ፍሬያማ አደረገው ያዕቆብን። ያዕቆብ ፍሬያማ ነው በጣም። በዚህ አሁን ባነበብነው የመጽሐፍ ቅዱስ ክፍል እንደተመለከትነው በትሬን ብቻ ይዤ ይህንን ዮርዳኖስን ተሻግሬያለሁ። ዛሬ የሁለት ክፍል ሰራዊት አለቃ ሆኛለሁ። ምዕራፍ 28 ላይ ባነበብነው የመጽሐፍ ቅዱስ ክፍል ልመናው ምን ያህል ትንሽ እንደሆነ ታያላችሁ። አንተ ከኔ ጋር ብትሆን አለ የምበላውን ምግብ የምለብሰውን ልብስ ብትሰጠኝ። እግዚአብሔር የለመኑትን ሳይሆን ያለመኑትን አድርጎ ሰዎችን በቸርነቱ የሚያስገርም አምላክ ነው። ልብላ ያለውን በይ ሳይሆን አቢ ያደረገው እግዚአብሔር፣ ልልበስ ያለውን ለባሽ ሳይሆን አልባሽ ያደረገው እግዚአብሔር፣ የምጠለልበትን ከሰጠኸኝ ያለውን እግዚአብሔር የሚጠለልበትን ብቻ ሳይሆን የሚያስጠልል ነገር እንዲኖረው ያዕቆብን አድርጎ ባረከው። ፍሬያማ እግዚአብሔር አምላክ አደረገው። የእጁን ሥራ እግዚአብሔር ባረከ።
በጎቹን ባረከለት፣ ልጆቹን ባረከለት፣ ትዳሩን ባረከለት፣ ኑሮውን ባረከለት። እግዚአብሔር እጥፍ በእጥፍ አድርጎ ሰጠው፣ ባረከው። ያዕቆብ ጋር ያለው አንዳች ነገር የላብ ውጤት ሳይሆን የእግዚአብሔር ተአምር ውጤት ነው። እግዚአብሔር በተአምራቱ ይባርከን። በጉልበታችን፣ በድካማችን፣ በጥረታችን ወጥተን ወርደን የምናገኝ ብቻ ሳንሆን እግዚአብሔር አምላክ በራሱ መገኘት የሚባርከን እግዚአብሔር ያርገን። አበዛው እግዚአብሔር አምላክ፣ ፍሬያማ አደረገው፣ አገር አደረገው፣ አውራ አደረገው፣ አስፈሪ አደረገው። አገር የማይከተለው አገር የማያሳድደው እግዚአብሔር አምላክ አደረገው። አምድ አደረገው እግዚአብሔር አምላክ። እግዚአብሔር የበረከት አምላክ ነው። ስሙ ለዘላለም ይክበር። ያዕቆብ የማይገባኝን ቸርነት አደረክልኝ በእነዚህ 20 ዓመታት ያለው የመጀመሪያው ነገር የእግዚአብሔርን አብሮነት ነው። ሁለተኛው የእግዚአብሔርን ጥበቃ ነው። ሶስተኛው የእግዚአብሔርን ባርኮትና ፍሬያማ ማድረጉን ነው። እና እግዚአብሔር በተራው መጣ፣ ወደ ያዕቆብ መጣ በተራው። እግዚአብሔር በተራው መጣ። እግዚአብሔር አምላክ ወደኛ ይምጣ፣ ወደ አንቀላፋን ይምጣ፣ ውለታውን ወደ ዘነጋን ይምጣ። እግዚአብሔር አንኳክቶ ከእንቅልፋችን ይቀስቅሰን፣ ብድግ አድርጎ እግዚአብሔር ያንሳን። በጎነቱን የምንናገር፣ የምንመሰክር፣ የምናጨበጭብ ብቻ ሳንሆን ኃላፊነታችንን የምንወጣ ሰዎች እንሆን፣ ስራችንን የምንለይ ሰዎች እንሆን። እግዚአብሔር በተራው ወደ ያዕቆብ መጣ እና መጣና አናገረው። ምዕራፍ 35 ላይ ጥቂት ቁጥር ላንብብላችሁ። ምዕራፍ 35 ቁጥር 1 ላይ እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያ ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉ ሁሉ እንዲህ አለ፣ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐን ሁሉ ልብሳችሁን ለውጡ፣ ተነስተንም ወደ ቤቴል እንውጣ። በዚያ በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረ ለእግዚአብሔር መሠዊያን አደርጋለሁ። ከዛ በእጆቻቸው ያለውን እንግዶች አማልክትን ሁሉ በጆሮአቸውም ያለውን ጉትቻ ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው ከአድባር ዛፍ በታች ቀበራቸው። ተነስቶም ሄደ። እግዚአብሔር መነሳትን ይስጠን። አለፈ። ያ የመከራ ቀን አለፈ። አይገርምም? እግዚአብሔር ያዕቆብን አለው ብሎ ቁጥር 1 ላይ ተነስተ ወደ ቤቴል ውጣ፣ በዚያም ኑር፣ ከወንድም ከኤሳው ፊት በሸሸ ጊዜ ለተገለጠል ለእግዚአብሔር መሠዊያን አድርጋለሁ። መጣ እግዚአብሔር አምላክ። የመከራው ቀን፣ ያ የስደቱ ቀን ሲያልቅ፣ በነገራችን ላይ ዛሬ በተለያየ ፈተና፣ በተለያየ የህይወት ውጣ ውረድ፣ በተለያየ አስቸጋሪ ሁኔታ፣ በተለያየ አታጋይ ነገር የምትታገሉ ሰዎች እግዚአብሔር የረፍት ዘመን ያመጣላችኋል። ያመጣል። ረሃብ ነው ያልፋል፣ ጥማት ነው ያልፋል፣ ስደት ነው ያልፋል፣ መከራ ነው ያልፋል፣ ለቅሶ ነው ያልፋል፣ ጨለማ ነው ያልፋል፣ ብቸኝነት ነው ያልፋል። እግዚአብሔር አምላክ የሰዎችን መከራ በማሳለፍ የታወቀ አምላክ ነው። ያልፋል። የዘላለም ብቸኝነት የለም። የዘላለም ጨለማ የለም። የዘላለም ረሃብ የለም። የዘላለም ጭቆና የለም። የዘላለም ስደት የለም። የዘላለም ሰይፍ የለም። አንድ ቀን እግዚአብሔር የረፍት ዘመን ያመጣል። ሃሌሉያ! ያመጣል። መጣለት። ያዕቆብ መጣለት። ደጉ ቀን መጣለት። የማይንኮሻኮሸው ቀን መጣለት። የላባ
ድምፅ የማያባንነው ቀን መጣለት። በማለዳ ማይቀሰቅሰው ቀን መጣለት። ተሰልሎ የሚቀመጥበት ቀን መጣለት። አገሬ የሚለው ቀን መጣለት። ርስቴ ግዛቴ የሚለው ቀን መጣለት። የያዕቆብ አምላክ ያንተም አምላክ ነው። እግዚአብሔር የረፍት ዘመን ያመጣልሃል። እግዚአብሔር የረፍት ዘመን ያመጣልሻል። ተሰልለሽ የምትቀመጭበትን ቀን እግዚአብሔር ያመጣል። ሃሌሉያ! ያመጣል፣ ያመጣል፣ ያመጣል። እግዚአብሔር መከራን ያቋርጣል። እግዚአብሔር ሕመምን ያቋርጣል። እግዚአብሔር የሲቃ ጩኸትን ያቋርጣል። እግዚአብሔር የምስጋና መጎናጸፊያ የሚደርብልን ቀን ያመጣል። አንቺ ራስሽ አንተ ራስህ ሕያው ምስክር ሆነ ትቆማለህ። ስለ ትላንትና ታወራለህ። ትላንት ያላችሁ ሰዎች እግዚአብሔር አምላክ የነገም አምላካችሁ ነው። ትላንትን ያሳለፈው እግዚአብሔር ነው እና እግዚአብሔር ጠየቀው። እግዚአብሔር እንዲህ ብሎ ጠየቀው፣ የማይገባህን ላደረኩልህ የሚገባኝን አድርግልኝ አለው። እግዚአብሔር ጨዋ አምላክ ነው። ስሙ ይክበር። እግዚአብሔር ይኸውልህ ከባዶ ነገር የሚነጥቅ ሳይሆን ከሙላትህ መብቱን የሚጠይቅ አምላክ ነው። ካደላደለው በኋላ ካሳረፈው በኋላ እግዚአብሔር ወደ ቤቱ መጣ፣ ወደ ኑሮው መጣ። ሶስት ነገሮችን ፈጠን ብዬ ልንገራችሁ፣ አላቆያችሁም። እግዚአብሔር የመጀመሪያ የጠየቀው ነገር እኔን ብቻ አምልከኝ አለው። አምልኮ የሚገባኝ እኔ ነኝ፣ አምልከኝ፣ ተከተለኝ አለው። እና ያዕቆብ አሁን ባነበብነው የመጽሐፍ ቅዱስ ክፍል እግዚአብሔር በመከራህ ቀን አብሬህ ነበርኩኝ መሰዊያ ስራልኝ ሲለው ያዕቆብ ለቤተሰቦቹ አጭር ንግግር አደረገ። በንግግሩ መካከል በጣም የምወደው ቃል አለ። በመከራዬ ቀን ከኔ ጋር ለነበረው በሄድኩበት መንገድ ላልተወኝ ለእግዚአብሔር መሰዊያን አደርጋለሁ አለ፣ አመልከዋለሁ አለ። ወንድሞቼ እናቶቼ እግዚአብሔር ይውላችሁ ከኔና ከናንተ የሚገባው መብቱ አምልኮ ነው። እግዚአብሔር እንድናመልከው ጠርቶናል። አደግድገን እናመልከዋለን። የሚገባውን የትኛውንም ነገር አድርገን እናመልከዋለን። እግዚአብሔር በሰማይና በምድር አምልኮ የተገባው አምላክ ነው። አምላክ እሱ ብቻ ነው። የአምላክነት መብቱ አምልኮ ነው። ያዕቆብ በጣም ግሩም የሆነ ነገር አደረገ። እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሃን ሁኑ፣ ልብሳችሁን እጠቡ። ላቸው ላይ ቤተሰቡ ላይ የተንጠላጠለውን ትርፍ ነገር እግዚአብሔርን የማይመጥነውን ነገር እግዚአብሔርን የማይገልጠውን ነገር በጠቅላላ ወሰደ፣ ሰበሰበና ቀበራቸው። እግዚአብሔርን ለማምለክ ራሱንና ቤተሰቡን አዘጋጀ። እግዚአብሔር ቀሪው የህይወት ዘመናችን በፍጹም ዝግጅት ለአምላክነቱ የሚመጥን አምልኮ የምንሰጥበት ምሩቅ ዘመን ያርግልን። ብሩህ ዘመን እግዚአብሔር ያርግልን። እናምልከው። እግዚአብሔር አምልኮ ይገባዋል። እሱ ማይገባንን አይደለ ያደረገልን፣ እኛ የሚገባውን እናድርግለት። የሚገባው ምንድነው? የሚገባው አምልኮ ነው። በሰማይና በምድር እሱ አምላክ ነው። በአንደበታችን እናመልከዋለን፣ ጮኸን እንዘምራለን። እንጠላችን እስኪታይ ድረስ አፋችንን ከፍተን እንዘምራለን።
አገር ይስማልን ብለን እንጮሃለን። እሱን ደስ ካሰኘው እሱን ካከበረው እሱ ከተቀበለው አምላካችን እግዚአብሔርን እናመልከዋለን። ወድቀን ተነስተን ተንበርክከን አልቀሰን ተንፈራፍረን ምንም ሆነን ምንም ነገር አድርገን የሰራዊት አምላክ እግዚአብሔርን እናመልከዋለን። የማይወደውን አስወግደን ቆርጠን ጥለን አንስተን ቆፍረን ቀብረን እግዚአብሔርን እናመልከዋለን። እግዚአብሔር ለዘላለም አምላካችን ነው። አምልኮ ይገባዋል። አምላክሽ አምልኮ ይገባዋል። አምላክህ አምልኮ ይገባዋል። አምላካችን ለዘላለም አምላካችን ነው። እንድናመልከው ጠርቶናል። ሃሌሉያ። አምልኮ የአምላክነት መብቱ ነው። መብቱ ነው። በሌሊት ብንነሳ መብቱ ነው። ተንበርክከን ብናድር መብቱ ነው። ቆመን ብንዘምር መብቱ ነው። ለእግዚአብሔር ሲባል አንፍዘዝ። ለእግዚአብሔር ሲባል አንቆጥብ። ተባባሪ እንሁን። ተባባሪ ሲዘመር ተባባሪ፣ ሲጨበጨብ ተባባሪ። አምልኳችን መካከል ረጅም ፊት ከማሳየት እግዚአብሔር ያድነን። አሁን ከሆንኩለት በላይ ሆነለታለሁ የምንችለውን የመጨረሻ አድርገን ይሄው ጭንቅ ያለው ሰው ቃል ነው። ሰውየው እኮ ይሄን ቃል የተጠቀመው ዘሎ 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 ሚስቱ እንደ ተራ ሰው ቆጥራ ለተናገረችው የምጽአት ንግግር የመለሰላት መልስ ነው። ከአባትሽ ቤት ሁሉ የመረጠኝ ንጉሥ ያደረገኝ የቀባኝ የሾመኝ እድል የሰጠኝ ለሱ ከዚህ በላይ አልቆብኝ እንጂ ጨርሼ እንጂ ግራ ገብቶኝ እንጂ ሰው መሆኔ ውስን አርጎኝ እንጂ ከሆንኩት በላይ እግዚአብሔር በዚህ መንፈስ ያጠለቅልቀን። አገልግሎታችንን በዚህ መንፈስ ያጠለቅልቀው። አምልኳችንን በዚህ መንፈስ ያጠለቅልቀው። እግዚአብሔርን በሕያውነቱ የምናመልክበትን መንፈስ እግዚአብሔር ይስጠን። በብዙ ኃይል በብዙ ክብር ለአምላካችን ለእግዚአብሔር ንቅት ባለ መንፈስ የምንዘምርበትን የምንሰግድበትን አምልኮ የምናቀርብበትን መንፈስ እግዚአብሔር አምላክ ይስጠን። ፍዘትን እግዚአብሔር ይስበርልን። ይሄ የሰራዊት አምላክ እግዚአብሔር የሚመለክበት ቦታ ነው። ስሙ የሚጠራበት ቦታ ነው። ለሱ ይታጠንለታል። ለሱ ውለታው ይነገርለታል። ለሱ ይጨበጨብለታል። ለሱ እልል ይባልለታል። ለሱ ይጮህለታል። ለእግዚአብሔር ክብር ይሁን። ይሄ የሕያዋን ጉባኤ ነው። ሁለተኛው ነገር የሚገባውን የምናደርግለት እግዚአብሔርን ማገልገል ነው። ማገልገል አምልኮ በሌላ ገጹ አገልግሎት ነው። አምላካችን እግዚአብሔር እናደርገው ዘንድ ይገባችኋል ብሎ የሰጠንን ተልኳችንን የምንፈጽምበት የምንሰራው ስራ ነው። የምናደርገው ድርጊት ነው። እዚህ ያለን ሰዎች በጠቅላላ የክርስቶስ አካል ነን። በህብረት የክርስቶስ አካል ነን። እንደ ግለሰብ በአካሉ ውስጥ አንድ ብልት ነን። ስራ አለን። የራሳችን ስራ አለ። የተፈጠርንለት የተሰራንለት የምንከውነው የምናደርገው እኛ የምንሰራው ስራ አለን። አገልግለኝ ብሎ ነው እግዚአብሔር አምላክ ያዕቆብን የጠራው። መሰዊያ ስራልኝ፣ አገልግለኝ።
አጥንልኝ፣ ስሜን ጥራ። ወንድሞቼ እናቶቼ እግዚአብሔር አምላክ በዚህ መንፈስ ይባርከን። ይህንን መንፈስ እግዚአብሔር አምላክ ይስጠን። ከዚህ ከመጉደል እግዚአብሔር አምላክ ያድነን። የሐዋሳ ሕይወት ብርሃን ቤተክርስቲያን ውስጥ ተጠልለን የምንኖር ሰዎች ሁላችንም ቦታችንን እንፈልግ። ግራ ገብት ካለን ኑና የቤተክርስቲያን መሪዎችን አናግሩ፣ ሽማግሌዎችን አናግሩ፣ የሙሉ ጊዜ አገልጋዮችን አናግሩ። ቦታችሁን እነሱ ያሳያችኋል። የምንሰራው አንዳች ያለን እጃችን ላይ፣ እግራችን ላይ፣ ልባችን ላይ፣ አይናችን ላይ አንድ ነገር ያለን ሰዎች አገልግሎት ሲባል ከጌታ የተቀበልኩት ይሄ ነው የምንለው አንዳች ያለን ሰዎች፣ አንዳንዶቻችን በጸሎታችን፣ አንዳንዶቻችን በገንዘባችን፣ አንዳንዶቻችን በቁሳችን፣ አንዳንዶቻችን በጉልበታችን፣ አንዳንዶቻችን በጸጋችን፣ አንዳንዶቻችን በዚያ፣ አንዳንዶቻችን በዚያ፣ ግን ሁላችንም በክርስቶስ ኢየሱስ አካል ውስጥ አገልጋዮች፣ የክርስቶስ ኢየሱስ መስቀል ምስክሮች፣ መስቀልን የምንኖር፣ መስቀልን የምንመሰክር። ማንም በተለየ መንገድ ዕዳ የሆነበት የለም። ወንጌል ዕዳ ከሆነ ዕዳ የሚሆነው የቤተ ክርስቲያን ነው፣ የሁላችን ነው። ልዩነቱ አንዱ ገብቶት ሌላው ስላልገባው ነው። አንዱ አውቆ ሌላው ስላላወቀ ነው። ኃላፊነታችን እንወጣ። ኢየሱስ ያድናል ብለን እንመስክር። እንደዚህ እጃችንን ስንዘረጋ የምንነካው ሰው አለ አይደል? ጌታን ማያውቅ እንንገረው። ለጎረቤታችን እንንገር፣ ለሥራ ባልደረቦቻችን እንንገር፣ ለዘመዶቻችን እንንገር። ለምን ወዳቸው ሰዎች ኢየሱስ ያድናል ብለን ቴክስት እንጻፍላቸው፣ ደውለን እንንገራቸው። ሰሞኑን እየጸለይኩልህ ነው እንበል። የቤተ ክርስቲያንን የወንጌል አገልግሎት እንደግፍ፣ በገንዘባችን እንደግፍ። ቤተ ክርስቲያን በሕያውነት የምትኖረው ለክርስቶስ ኢየሱስ ወንጌል ነው። ሌላ ስራ የለንም፣ ሌላ ተልእኮ የለንም፣ ሌላ ጉዳይ የለንም። ጉዳያችን አንድ ነው፣ እርሱም ወንጌል ነው። ጉዳያችን አንድ ነው፣ የክርስቶስ የመስቀል ስራ ነው። እሱን በገንዘባችን፣ እሱን በጉልበታችን፣ እሱን ሄደን፣ እሱን ተናግረን፣ እሱን የትኛውንም ነገር አድርገን፣ ዘምረን፣ ጸልየን፣ ጮኸን፣ የምንችለውን ነገር ሁሉ አድርገን ለክርስቶስ ኢየሱስ የመስቀል ሞት ምስክሮች እንድንሆን እግዚአብሔር ያግዘን። አንድ ቀን አደባባይ ያልመሰከረላቸው ሰማይ የሚመሰክርላቸው ሰዎች እንድንሆን፣ አንተ በጎ ታማኝ ባሪያ የምንባል እንድንሆን፣ በጥቂቱ ታምነሃል በብዙ እሾምሃለሁ የምንባል እንድንሆን፣ ሰማይ የሚያመሰግነን እንድንሆን፣ በሚያልቅ ገንዘብ የማያልቅ ሕያው ስራ እንድንሰራ እግዚአብሔር ይርዳን። በሚጠፋ ገንዘብ የማይጠፋ ነገር ሰርተን እንድናልፍ እግዚአብሔር ይርዳን። አገልጋዮች ነን፣ እግዚአብሔር ይገባዋል። ስለዚህ እናገልግለው። ሶስተኛውና የመጨረሻው ሐሳቤ ምንም ረጅም ነገር ሳላወራበት የሚጨርሰው ጤነኛ ክርስቲያናዊ ኑሮ በመኖር ለአምላካችን ለእግዚአብሔር ያው ምስክር እንሆን። የሚገባውን ኑሮ እንኑርለት። እግዚአብሔር ያዕቆብን ከቀሰቀሰው በኋላ ቀኝ ኋላ ዙር አለው። እስካሁን በኖርከው መንገድ አትኑር አለው። ኑሮውን አስተካከለ። እግዚአብሔርን ስንከተል በጣም ጤነኛ በሆነ እግዚአብሔር በሚሸት ወንጌል በሚሸት ክርስቲያን በሚሸት ምስክር በሚሆን መንገድ ሕይወት የሚባለውን ነገር መኖር እንድንችል እግዚአብሔር በመንፈሱ በጸጋው ይርዳን። እግዚአብሔር የማይገባንን ቸርነት ላደረገልን አምላክ የሚገባውን ኑሮ እንኑርለት። እግዚአብሔር የማይገባንን ቸርነት አድርጎልናል። የማይገባን ቸርነት አብሮነቱ ነው። የማይገባን ቸርነት ጥበቃው ነው። የማይገባን ቸርነት እግዚአብሔር አምላክ እኛን መባረኩ ነው። የሚገባው ኑሮ ወንድሞቼ፣ እናቶቼ፣ እኔና እናንተ በቀሪው የሕይወት ዘመናችን እግዚአብሔርን ማምለክ ነው። የሚገባው ለአምላካችን ለእግዚአብሔር ንጹህና ነውር አልባ ኑሮ መኖር ነው። የሚገባው ለአምላካችን ለእግዚአብሔር እርሱን በቅንነትና በታማኝነት እሱ በሰጠን እድል ተጠቅመን እርሱን፣ ቤቱን፣ ሕዝቡን፣ ርስቱን ማገልገል ነው። እግዚአብሔር በመንፈሱ በጸጋው ይርዳን። የሰማሁት የእግዚአብሔር ቃል ነው ካላችሁ በእልልታ በጭብጨባ
ለእግዚአብሔር ለአምላክ ክብር ስጡ። እግዚአብሔር ለዘላለም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ደግመን እልል እንበል፣ እናጨብጭብ። አምላካችንን እግዚአብሔርን እንባርከው። ስሙ ለዘላለም የተባረከ ይሁን።